የኢትዮጵያ ካቶሊካዊት ቤተክርስቲያንም ይህንኑ የጸሎት ሐሙስ ስነ ስርዓት ዛሬ በተለያዩ መርሃ ግብሮች አክብራለች። የግራ ጠባ ስነ ስርዓትን ጨምሮ የተለያዩ መርሃ ግብሮች በነበሩበትና በልደታ ማርያም ካቶሊክ ካቴድራል በተዘጋጀው በዚሁ ስነ ስርዓት ላይ የተገኘው ሪፖርተራችን ደስዬ ልባይ አጠቃላይ የስነ ስርዓቱን ድባብ እንደሚከተለው ያስቃኘናል። እንግዲህ ለኛ ለካህናት ትልቅ በዓል ነው። ሚስጥረ ክህነት የተቋቋመበት ዕለት ነው። ጌታ የመጀመሪያውን ቅዳሴ ራሱ እንኩ ስጋዬን ብሉ እንኩ ደሜን ጠጡ ብሎ የሰጠበት ቀን ነው። የመስቀሉን ጸጋ የምንካፈልበት ዕለት ነው። እንደዚሁም ደግሞ ቅዱስ ቁርባን ራሱ የተሰራበት ቀን በመሆኑ ከሰባቱ ሚስጥራት ሁለቱ ታላላቅ አዕማደ ሚስጥራት የተፈጸሙበት ዕለት ነው። ጳጳሱ በካቴድራል የካህናቶችን እግር በማጠብ ቆሞሳት በቁምስና ውስጥ ያሉትን ምእመናን እግር በማጠብ ምሳሌ ይሆናል። ካህን የጌታ ኢየሱስ ክርስቶስ ምሳሌ ነው። በአንድ አጥቢያ ቤተክርስቲያን ውስጥ ካህን ኢየሱስን ወክሎ ይገኛል። ቀዳሚ አገልጋይ በመሆን ቀዳሚ ምሳሌ በመሆን ለክርስቲያኖች ሁሉ ምሳሌ ይሰጣል። ይህንንም በማስመልከት ካህኑ የማንኛቸውንም ሰዎች እግር በማጠብ ዝቅተኛነቱን ያሳያል። ይህ ደግሞ ምሳሌያዊ ትምህርት ነው። እያንዳንዱ ምእመን በቤቱ አገልጋይ መሆኑን ይህ ዘመን ዓመተ ምህረት በሙሉ ጌታ እስከ መምጫው ጊዜ ያሉት ዘመናት በሙሉ የአገልግሎት ዘመናት ናቸው እንጂ የራሳችን ዘመናት አይደሉም። በጌታ የተዋጀን ሰዎች ስለሆነ እኛ አገልጋዮች ነን። ጌታ ሰማይና ምድር ያልፋል ጋብቻቸው የፈረሰባቸው ሰዎች እንዲታረቁ በቂም የተያያዙ ሰዎች ለምን ነፍሰ ገዳይ አይሆንም ይቅር የምንባባልበትና ጌታን ተመልክተን ጌታ ኢየሱስ ክርስቶስን ተመልክተን እኛ አንተ ትበልጣለህ እንጂ አንተ ትሻላለህ እንጂ እኔ ኃጢአተኛ ነኝ እኔ ዝቅተኛ ነኝ ብለን ራሳችንን ዝቅ የምናደርግበትና ፍቅርን የምናስቀድምበት አገልግሎትን የምናስቀድምበት አንድነትን የምናስቀድምበት ዓመት ነው። ይህ ደግሞ እንግዲህ በመጀመሪያ በቤተሰብ በቁምስና ውስጥ በቤተሰብ ደረጃ ይንጸባረቅ እንጂ ሰራተኛ ከስራ ከአሰሪ ከሰራተኞች ጋር ተማሪ ከአስተማሪው ጋር ወንድም ከእህቱ ጋር ሁሉም የሚተራረቅበት ነው። ከዛም አልፎ ደግሞ እንግዲህ በአገር ደረጃም ቢሆን ምህረት መደራረግ ያስፈልጋል። አንዱ ያንዱን ዓላማ መቀበል ያስፈልጋል። አንዱ አንዱን መደገፍ አለበት። አንዱ አንዱን መርዳት አለበት። መግባባት መቻል አለብን። መረዳዳት መቻል አለብን። እና በዚህ መሰረት ነው ጸሎተ ሐሙስን የምናከብርበት ምክንያት። በህግ ተመርኩዘን በፍቅር መኖር መቻል አለብን እንጂ እስከ መሰዳደብ እስከ መገዳደል የከፋ ደረጃ ላይ መድረስ አይገባም። ሰው ሰላም መፈለግ ማስረዳት መቻል አለበት። መደማመጥ መቻል አለብን። መነጋገር መቻል አለብን እና ችግራችንን በሰላማዊ መንገድ መፍታት መቻል አለ